ይሄኛው ልጅ ግን የሆነ ዊርድ የሆነ ነገር አለው። የሆነ በጣም የሚከብድ ነገር አለው። ዩቲዩብ ውስጥ ገብቼ ለማየት ሞክሬ ነበርና በጣም በቃ እንዳለ የሚሰራቸው ቪዲዮዎች የሆነ ወሲብ እንደዚህ ከወንድ ልጅ እንድንቢል እንዴት ነው እንደዚህ አይነት ነገር ነው። እና አሁን እየሰጉ ያለበት ሁኔታ ላይ ያሉት መንቀሳቀስ አልቻልኩኝ። ዛቻዎች ደርሰውብኛል። በስልክ የተደወለም በቴክስትም የተደረገ ዛቻዎች ደርሰውብኛል። እኔ የምለው ጥበቃ ቢደረግልኝ ደስ ይለኛል። ጥበቃ ውድ ተመልካቾቻችን ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። እስከ መጨረሻው ድረስ አብራችሁን ቆዩ። ሃይ ጋይስ እንዴት ናችሁ? ደህና ናችሁ? እቺን አጭር መልእክት ለፍሬዘር ለሚባለው ልጅ እንድታደርሱልኝ እፈልጋለሁ። ያው ፍሬዘር ማን እንደሆነ ታውቃላችሁ። ትናንትና አዳማ ላይ ታዋቂውን የኢቢኤስ ጋዜጠኛ ሲደበድብና ሲያስደበድብ የነበረው ልጅ ማለት ነው። ለሱ ነው ይሄን መልእክት እንድታደርሱልኝ የምፈልገው ማለት ነው። ሲጀመር አንተ ቤተሰቦቻችን ማን ነው ፈራጅ ያደረገህና ሰውን የምታስደበድበው? አነጋጋሪ ሆኖ ሲቀጥል ደግሞ የአንተ ዩቲዩብ ቻናል ላይ ማንም ሰው ገብቶ ሲያይ ወሲብንና ወሲብን የተመለከቱ ነገሮች ብቻ ነው የምታወራው። ወንድ ልጅ እዚህ ቦታ ሲነካ ደስ ይለዋል፣ ወንድ ልጅ እዛ ቦታ ሲነካ ደስ ይለዋል እያልክ እያወራህ ነው የምትውለው። ስለዚህ አንተ ያን አለመሆንህን በምን ልናውቅ እንችላለን? ሲጀመር ደግሞ ወንድ ለወንድ የሚባሉት ግንኙነት ያላቸው ሰዎች ስፔሲፊካሊ ክሊክ የሚደራረጉት ይተዋወቃሉ እርስ በርስ። ማንም ሰው ጋር ለማንኛውም ወንድ አይጻጻፉም አድርጋለች። እስከ መጨረሻ ድረስ አብራችሁ ካንተ ጋር ደግሞ ረጅም ጊዜ እንደምትተዋወቁ ተናግራችሁ። ስለዚህ ሁሉ ጊዜ ቀድሞ የሚያጠቃ ሰው የራሱን ገበና የራሱን ጥፋት ለመሸፈን ሲፈልግ ነው። ስለዚህ አንተም እዛ ድረስ መጥቶ በምን እንዳልተስማማችሁ እኛ በምን እናውቃለን? የራስን ጥፋት ለመደበቅ ስትል ቀድመ ጥቃት አደረስክበት። አዳማ ውስጥ ፖሊስ የለም? ለህግ አሳልፈ መስጠት አትችልም? አንተ ማን ፈራጅ አድርጎ ልጁን የምትደበድበው? እኔ እዚህ ነገር አበረታችም አይደለም። መድኃኒዓለም ይቅር ይበለን። ለነዚህ አይነት ሰዎችም እግዚአብሔር አምላክ ራሱ ምህረቱን ያወርድላቸው። ግን ሁሉ ጊዜ ቀድሞ አታክ የሚያደርግ ሰው የራሱን ጥፋት የሚሸፍን ሰው ነው። እና አንተ እንደዚህ አይነት ትምህርቶችን እያስተማርክ ወንድ ልጅ እዚህ ጋር ቢነካ ወንድ ልጅ እዛ ጋር ቢነካ ደስ ይለዋል ምን ይለዋል እያልክ እያስተማርክ እሱ እንደዚህ አይነት ሰው እንኳን ቢሆን ኦፍ ኮርስ ያንተን ቪዲዮዎች አይቶ ነው ወደ አንተ የሚመጣው። ቢኮዝ አንተም እንደዚህ አይነት ነገሮችን ነው የምታስተምረው። እኔ ማንንም ብለጠቅ አንተ እንደዛ አለመሆንህን እኛ በምን እናውቃለን? ቀድመ ልጁ ላይ ፈረድክበት። ይሄ ሰውዬ እኮ ታዋቂ ጋዜጠኛ ነው አይደለ? ለእናቱ እንኳን አታስብም እንዴ? ትንሽ እናቱ ትልቅ አሮጊት እናት ነው ያለችው። ለሷ እንኳን አታስብም እንዴ አንተ? እኔ አሁንም ቢሆን አንተ ራስህ መመርመር አለብህ። በዚህ ጉዳይ መመርመር አለብህ። እና ለአዳማ ፖሊሶች ማስተላልፈው መልእክት ደብዳቤውንም አስደብዳቤውንም በህግ እንድትጠይቋቸው እንፈልጋለን። ቢኮዝ ማንም ሰው ምንም ነገር ያድርግ ህግ ነው እንጂ የሚዳኘው ሰው አይደለም የሚደበድበው። እኔ እንደዚህ አይነት አበረታችም አይደለም። እዚህ ሀገር በሚሊዮን አይደለም ቢሊየንስ ፈንድ እየተደረገላቸው በየአመቱ እዚህ ሀገር ላይ ይከበራል በዓላቸው። እግዚአብሔር ይቅር ይበለን። እነሱን ተናገራችሁ ማለት ህይወታችሁ ተበላሸ ማለት ነው እዚህ ሀገር ላይ። እኛ ሀገር ጋር አልተለመደም ይሄ ነገር። ቤታቸው ይቁጠራቸው ማአት ነው ያሉት እንደዚህ አይነት ሰዎች። ቤታቸው ይቁጠራቸው ብዙ ታዋቂ ሰዎች፣ ብዙ ታዋቂ ያሉን ሰዎች እናውቃለን፣ ብዙ ናቸው። እያንዳንዱን እያወጣችሁ ልደበድቡ ነው። አንተ ራስህ እግዚአብሔርን ጋይስ ሂዱና ዩቲዩብን እዩት። የሚያወራው ወሬ ሁላ ወንድ ልጅ እዚህ ጋር ሲነካ ወንድ እንደዚህ ስትነኩት የሚል ትምህርት ብቻ ነው የሚያስተምረው። እና ይሄ ልጅ አለመሆኑን በምን እናውቃለን? ምናልባት በሆነ ነገር አልተስማማችሁም ይሆናል። ቀድመህ አታክ ለማድረግ ነው። ዋይ አንተስ እንደዚህ አይነት ነገር ተጻጻፍክ? ልክ እንደዚህ አይነት ነገር ሲጽፍልህ ኖ ኖ ኖ ብለህ መሄድ ሲገባ ቁጭ ብለህ ልብ ቅርጽ ሲልክልህ ልብ ቅርጽ ትልክለት ነበር። አቀናብረውስ ቢሆን በምን እናውቃለን? ስለዚህ አንተ ራስህ መጠየቅ አለብህ። አንተ ራስህ መጠየቅ አለብህ። ሰው ላይ ከመፍረድ በፊት ማለት ነው። ላይክ አይ ሴድ ቀድሞ የሚናደድ ቀድሞ ቱግ የሚል ቀድሞ ጥቃት የሚያደርስ ሰው የራሱን ጥፋት የሚሸፍን ሰው ነው፣ ጥፋት ያለበት ሰው ነው። ስለዚህ አንተ ራስ መጠየቅ አለብህ። የአዳማ ፖሊስ አንተንና ደብዳቤዎቹን ሊጠይቃችሁ ይገባል። ይሄን ነው ምለው። የዚህ ልጅ ጉዳይ ዲፌንድ ለማድረግ አይደለም የመጣሁት፣ ግን there is something weird about this guy። ይሄኛው ልጅ ግን የሆነ ዊርድ የሆነ ነገር አለው። የሆነ በጣም የሚከብድ ነገር አለው። ዩቲዩብ ውስጥ ገብቼ ለማየት ሞክሬ ነበርና በጣም በቃ እንዳለ የሚሰራቸው ቪዲዮዎች የሆነ ወሲብ እንደዚህ ከወንድ ልጅ እንድንቢል እንዴት ነው
እንደዚህ አይነት ነገር ነው እና አንዳንድ ጊዜ ቆም ብላችሁ ማሰቡ ጥሩ ነው። የአዳማ ልጆች ይሄ ይጠፋቸዋል ብዬ አላስብም፣ ሁሉ ነገር ስለሚያገናዝቡ ማለት ነው። ስለዚህ ይሄኛውም ልጅ ቼክ ብታደርጉት ጥሩ ነው። ይብላኝ ለእናቱ። ምክንያቱም የሆነ ቪዲዮዎች እየተሰራጩ ነው ከእናቱ ጋር ያለው ነገር ምናምን ያሳዝናሉ። ሰው አይን ውስጥ ሰው አፍ ውስጥ መግባት ጥሩ አይደለም። እግዚአብሔር በሚያድነው ነገር ያድነው። ግን ዲስ ጋይ ሃዝ ዊርድ ፊሊንግ ፎር ሚ፣ በጣም ዊርድ የሆነ ስሜት ነው ያለው ይሄ ልጅ እና ይሄም ቢቼክ ቢደረግ ጥሩ ነው ባይኔ። እስቲ ይታይ ነው።